ወዶችዬ የምወዳችሁ እንዴት አላችሁልን? ዛሬም በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ባይናን እናያታለን። እጅግ በጣም ቅንጡ ወደ ሆነ ሆቴል እየሄደች ነበረ። እዛ ሆቴል ውስጥም የሚዝናኑ ብዙ ሰዎች ነበሩ። ታዲያ ግን በአቅራቢያው እሷ የተመለከተችው የጽዳት ሰራተኞች የሚጠቀሙበትን ልብስና መሳሪያ ነበረ። ምንም ጊዜ ሳትፈጅ ያንን ልብስና መሳሪያ በመጠቀም ራሷን ከለወጠች በኋላ የሄደችው ከሁሉም ሴቶች መሃል በሀብቷ የምትታወቀው አንድ ልጅ ጋር ነበረ። በዚህም ልጅቷ ጋር በመሄድ እንደ እብድ ትሆን ጀመረ። ባሌን ቀማሽኝ ብላ እርር ብላ ታለቅሳለች። ልጅቷ ላይም ትጮህባት ጀመረ። ታዲያ ግን ልጅቷ ግራ በመጋባት እየተመለከተቻት ነበር። ስትታይ ከደህና ቤተሰብ የመጣሽ ትመስያለሽ። ወይ እንዴት ልብሽ ምን ያህል ጨንካኝ ቢሆን ነው የኔን የደሃዋን ባሌ ቀማሽኝ? ልጅቷ የምትመልሰው ነገር ግራ ገብታት ነበረ። በዚህም ባይና ጥላት ከሄደችና አንድ ቦታ ራሷን ለማረጋጋት የቆመችበት ስፍራ ጋር ተከትላት ነበር ሄደችው። ልጅቷም ምን እንደተፈጠረ የምታወራውን ነገር እንደማታውቅ የትኛው ባሏን እንደቀማቻት እየጠየቀቻት ነበረ። ምን ማለት ነው? ቆይ ከባሌ ጋር ማደርሽን ልክጂ ነው? ልጅቷ ባይና ማን እንደሆነች አታውቅም ነበረ። በአሁን ሰዓት ያላትን ፍቅረኛ ብቻ ነበር የምታውቀው። ቆይ ምን ላድርግ? ጃንግ እኮ ሚስት እንዳለው አልነገረኝም። ታዲያ ባይና ጃንግ የሚባል ፍቅረኛ እንዳላት በመረዳትም ወደ ስንስን በመያዝ እሱ ነው ባሌ ብላ ድርቅትል ጀመረ። ቆይ እንዴት ጃንግ ይነግርሻል? ቤት እንኳን ተመልሶ አያውቅም። ለምንድነው የማይመጣው ብዬ እጨነቅ ነበረ። ለካ ባንቺ ምክንያት ነው አይደል? ታዲያ ጃንግን እንዳመነችው ነገር ግን እንደከዳት፣ በዚህም አሁን እዛ ሰው ሁሉ ፊት ፈልጋ እንደምታዋርደው እየተናገረች ነበረ። ልጅቷም ሰው ፊት መወረድ አትፈልግም። ከከበረ ቤተሰብ የመጣች ነበረች። በዚህም እየለመነቻት ነው። ያላትን የእጅ ሰዓት፣ የወርቅ አንገት ሐብል እንዲሁም ቦርሳ ብር በመስጠት ዝም እንድትል እየተናገረች ያላትን ጫማ ሁላ አውልቃ ሰጥታት ነበረ። ልጅቷ በጣም ብትፈራም ባይና ፊት ላይ የሚታየው ግን ደስታ ነበረ። ታዲያ ከመሬት ተነስታ ውሸት በመፍጠር ልጅቷን አታላ የፈለገችውን ማግኘት ችላ ነበረ። ስራዋ ይሄ ነው፣ ሰዎችን ማታለል። ፊልማችንም በ2023 የወጣው ቱ ቢዩቲፉል ቱ ላይ የተሰኘው ነው። ቤቷ በነበረችበት ጊዜ ሁለት ጓደኞቿ መጥተው እሷ የማስመሰል ችሎታዋ በጣም ትልቅ እንደሆነ ከነሱ ጋር ተባብራ መስራት እንዳለባትና በዚህም ስኬታማ እንደሚሆኑ እየተናገሩ ነበረ። እሷ ግን ይህን ከሰማች በኋላ ስራዋ ላይ አንድ ህግ እንዳላት፣ ህፃናትንና አዛውንቶችን እንደማታታልል እየተናገረች ነው። ከሁለቱ ሴቶች አንዷ ግን ስትናገር የነበረው ማንኛውም ሰው የስራቸው መሀል የሚገባ ከሆነና ከገደባቸው እንደሚያስወግዱ ትናገራለች። በዚህም ግን እሷ የራሷ ስራ መንገድ እንዳላት እየተናገረች ነው። ሁለቱ ሴቶች አውርተው ከወጡ በኋላ ግን ቤቷ አካባቢ ፖሊስ ነበር ያየችው። ከፖሊሱ ጋርም አንድ ሰውዬ በተደጋጋሚ ስለተዘረፈው ነገር እየተናገረ ነው። ይሄንን ስትሰማ የራሷን ጥፋት ነበር ያየችው። በዚህም ቶሎ ብላ እቃዋን በመሰብሰብ ከቤቷ እየሮጠች ትሄዳለች። በቀጣይ ቀን ሄደችው የቤተሰቦቿ የመቃብር ስፍራ ጋር ነበረ። እዛ ጋርም ሆና ስቅስቅ ብላ እያለቀሰች ቤተሰቦቿ መጥፎ እንደሆኑ፣ ጥለዋት እንደሄዱ፣ አሁን የምትሰራው ስራ እንኳን እንደሌላት፣ እንደ ሌባ በየቦታው እየተሰደደች እንደሆነ ትናገራለች። ታዲያ ማንም እንደሌላት ብትናገርም ባይጂያ የምትባል ታላቅ እህት ነበረቻት። ነገር ግን ከሷ ጋር ተጣልተው አውርተው አያውቁም ነበረ። አስማት በሚመስል መልኩ ግን አሁን ባይጂያ ትደውልላታለች። ታዲያ ማንሳት አልፈለገችም። በተደጋጋሚ ስትደውልላት ግን ስልክ ታነሳለች። ታላቅ እህቷም የነገረቻት ልታገባ እንደሆነ ነበረ። በዚህም ለእህቷ ከመደሰት ይልቅ ግን የተናደደችው ባይና እሷን ሙሉ ለሙሉ ከህይወቷ ለማስወገድ ሆን ብላ እያገባችና አዲስ ቤተሰብ እየመሰረተች እንደሆነ ነበር የነገረቻት። እሷ ሰርግ ላይም እንድትገኝ ባይጂያ ፈልጋ ነበረ። ሰርጉ ላይም አልመጣም ብላ ነበረ። ነገር ግን ወደዛ ለመሄድ መንገዷን ትጀምራለች። የተሳፈረችው መርከብ ነበረ። እዛ መርከብ ውስጥ ቁጭ ብላ በነበረበትም ጊዜ አንድ ልጅ መጥቶ ፊት ለፊቷ ይቀመጣል። እሷ ግን ከድካም የተነሳ እዛው ተኝታ ነበረ። በዚህም ልጁ ከኪሱ ያወጣው ቀለበት ነበረ። ያ ቀለበት ከቤተሰቡ ሲዋረድ የመጣ ነበረ። ታዲያ ለሚወዳት ፍቅረኛው አግቢኝ ብሎ ለመጠየቅ ተዘጋጅቶ ነበረ። እንደ አጋጣሚ ሆኖ ግን ያ ቀለበት ከእጁ ላይ ነበር የወደቀው። በወደቀበት ጊዜ እሷ እግር ስር ነበር የወደቀው። በዚህም እንደምንም ብሎ ለማየት በሚሞክርበት ሰዓት አልታይለዋል። የስልኩን ፍላሽ ላይት በማብራትም ወደ ታች እያየ ነበረ። እሷ ደግሞ እግሯ ስር ያለውን መንቀሳቀስ በመስማት ከእንቅልፏ ነበር የነቃችው። እግሯ አካባቢ ፍላሽ ላይት ይዞ ሰው በምታይበት ጊዜ ሌላ ነገር ሊያደርግ መስሏት ትጮህ ጀመረ። ጭራሽ ትደበድበዋለች። በዚህ የተነሳ እሱ ለማስረዳት ቢሞክርም ልትሰማው አልፈለገችም ነበረ። ወዲያው የተወሰዱት ትኬት የሚሰጠው ቦታውን የሚያስከብረው ፖሊስ ጋር ነበረ። ፖሊሱም ምክንያታቸው ምን እንደሆነ ይጠየቃል። ሁለቱም ስማቸውን ነበር የተጠየቁት። የመጀመሪያው እሱ ነበረ፣ ፋንክ ያኦዶንግ እንደሆነ ይናገራል። በመቀጠል ግን በዛ አላበቃም።
እቃ ውስጥ የነበረው ቀለበት እንደነበረ፣ ቀለበቱ በእንቅስቃሴ ምክንያት እንደወደቀበት፣ እሱን ለማንሳት ወደ ስር ጎንበስ እንዳለ፣ እንጂ የተከበረ ሰው እንደሆነ፣ ቤተሰቦቹ የደሴት መሪ ሁላ እንደሆኑ እየተናገረ ነበረ። ፖሊሱ ግን ራሱን እንደ ፈራጅ ስለሚያስብ ሲናገር የነበረው ስሙን እንደተጠየቀ እንጂ የቤተሰቡን ታሪክ ንገር እንዳልተባለ ያሳውቋል። በመቀጠልም እሷ ስሟ ማን እንደሆነ ነበር የተጠየቀችው። እሷም ትናገራለች። ታዲያ ፖሊሱ የተናገረው ወደ ትክክለኛ የከተማው ፖሊስ እንደሚወሰዱና ያኔ ከፈለገች እሱን መክሰስ እንደምትችል ነበረ። እሷ ግን ሌባ ናት። የሌባ ነገር ደግሞ ፖሊስ ሲሰማ ይደነግጣልና ወዲያው እንደምትተውና እንዲያስጠነቅቅላት ብቻ ነበር የተናገረችው። ሁለቱም ትኬታችሁን አምጡ ይባላል። እሱ ቢዝነስ ክላስ ነበር የቆረጠው። እሷ ግን ኢኮኖሚ ክላስ ቆርጣ ወደ ቢዝነስ ክላስ ሄዳ ነበረ። በዚህም ወደ ቦታው እንድትመለስ ነበር ፖሊሱ ያስጠነቀቃት። ታዲያ እሷ የተቀመጠችበት ስፍራ በመሄድ ቀለበቱን አግኝቶ ነበረ። ቀለበቱን እያዟዟረ እየተመለከተ ነው። ነገር ግን ልክ እንደሷ አንድ ሌባ ያንን ቀለበት ተመልክቶ ነበረ። ያኦዶንግ ተነስቶ ወደ መጸዳጃ ቤት ሊሄድ ሲል ሰውየው ሆን ብሎ ይጋጫል። በዛ ሰዓት ቀለበቱን ወስዶ ኪሱ ውስጥ ከቶ ነበረ። ነገር ግን እሷ ከኢኮኖሚ ክላስ ሆና ሁሉን ነገር አይታ ነበረ። የሌቦችን አሰራር ስለምታቀም ሰውየው እንደሰረቀው በማሰብ የሆነ ማውረጃ ጋር በደረሰበት ጊዜ ሰውየው ሲወርድ ተከትለው እየሮጠች ሄዳ ነበረ። በዚህም አንድ ምክንያት መፍጠር እንዳለባት እርግጠኛ ነበረች። ታዲያ እየጮኸችም የድሮ ፍቅረኛዋ እያሳደዳት እንደሆነ በመናገር ሰውየው እንዲሸፍናት በመጠየቅ ኮቱን አውልቃ ትለብሷለች። ታዲያ ከኮቱ ውስጥም ቀለበቱን ከወሰደች በኋላ ግን እንደሄደ ፍቅረኛዋ በመናገር መልሳለት ነበረ። ታዲያ ያንን ቀለበት ይዛ ሄዳ መርከቡ ተጉዞ ነበረ። ትጮ ጀመረ። በዚህም ፖሊሶቹ ጋር በመሄድ ቀለበቱን መመለስ እንዳለባት፣ ታዲያ እቃዋ እዛ እንደሆነ እየተናገረች ነበረ። ወደ ትክክለኛ ፖሊሶች መሄድ እንዳለባት በሚነግሯት ጊዜ ወዲያው እንደማትፈልግ ትናገራለች። በዚህም ያኦዶንግ ለፖሊሱ አድራሻውን የሚኖርበትን ደሴት ስለተናገረ እሱ ቤተሰብ ጋር ለመሄድ ነበር ያሰበችው። በመሳፈርም እሱ ወደሚኖርበት ደሴት ትሄዳለች። ቀለበቱን ከመመለስ ባሻገር ከሱ ጋር ስትጣላ የአባቷ ፎቶ እሱ ቦርሳ ውስጥ ወድቆ ነበረ። ያንን ፎቶ ደግሞ ትልቅ ቦታ ተሰጠው ነበረ። ያንንም ለማስመለስ አስባለች። እሱ ወደሚኖርበት ትንሽዬ ከተማ ከደረሰች በኋላ ፋንክ ያኦዶንግ የሚባለው ልጅ ማን እንደሆነ ነበር የጠየቀችው። ሴቶቹ ይስቁባት ጀመረ። ከተማ ውስጥ ያሉ ሰዎች እንዳለ ፋንክ ያኦዶንግ እየተባሉ እንደሚሰየሙ፣ የትኛውን ያኦዶንግ እንደፈለገች ነበር የተጠየቀችው። በዚህም እሱ ያስታወሰችው የደሴቱ መሪ አባቱ እንደሆነ ነበረ። በዚህም ስትናገር አቅጣጫውን ነበር የነገሯት። አንድ ባጃጅ ውስጥ በመግባት ወደ ስፍራው እየሄደች ነበረ። ያኔ የባጃጁ ሰውዬ ወርዶ የቤተሰቡን ፍቃድ ለመጠየቅ ነበር ይወጣላት። እሷም ቀለበቱ እንዳይጠፋባት እጇ ላይ አድርጋ ነበረ። የሱ ቤተሰቦችም ፍቅረኛውን እየጠበቁ ስለሆነ የሱ ሚስት ትሆናለች ብለው ነበር ያሰቡት። ምክንያቱም ከቤተሰብ ሲዋረድ የነበረው ቀለበት እጇ ላይ አለ። ወደ ውስጥም ያስገቧታል። እሱ ፍቅረኛዋ እንደሆነ ለምን ጥላው እንደመጣች እየተጠየቀች ነበረ። እሷ ደግሞ ፍቅረኛዋ እንዳልሆነ በመኮሳተር ትናገራለች። እነሱ ያሰቡት ምናልባት በመካከላቸው ግጭት ተፈጥሮ እንደተጣሉ ነበረ። እሷም ነገሩ እየተፋፋመ እንደሆነና እያመኗት እንዳልሆነ በመረዳት ልትሄድ ባሰበችበት ጊዜ ያውሺ የተባለችው የያኦዶንግ እህት ነበር የመጣችው። እሷም እቅፍ አድርጋ ጠብቅ አድርጋት እንዳይጣሉ በጣም እንደሚወዳትና ስለሷ ብዙ ነገር እንደነገራት ነበር ስታሳውቃት የነበረው። እሷም ፍቅረኛው እንዳልሆነች ትናገራለች። በዚህ ጭቅጭቅ ውስጥ ግን አባትየው ትልቅ የልብ ድካም ነበር የያዛቸው። እዛው ይወድቃሉ። ሁሉም ተደናግጠው አባትየውን አፋፍሰው የሄዱት ወደ ሆስፒታል ነበረ። እሷም የማታውቀው ቤተሰብ ውስጥ በመግባት ግራ ስለተጋባች ከሆስፒታል ለማምለጥ በምታስብበት ጊዜ የያኦዶንግ ቤተሰቦች አንድ በአንድ በሩን ይዘውት ነበረ። በአንዱ ልታመልጥ ስትሞክር አንድ ቤተሰብ ታገኛለች። በሌላ ልታመልጥ ስትሞክርም ሌላ ሰው ታገኛለች ነበረ። በዚህም ተደናግጣ የገባችው የማህፀን ሐኪም ዶክተር ጋር ነበረ። ዶክተሩ አንዲት ሴትን እያከመ ነው። በዚህም ሲጠይቃት ማን እንደሆነች የታካሚ ቤተሰብ እንደሆነች ነበር የተናገረችው። በዚህም ዶክተሩ ይከተላትና ከዚህ ቀደም የመጣችው ሴትዮ የ3 ወር እርጉዝ እንደሆነች፣ ታዲያ በ3 ወር እርግዝና ልጅ ማቋረጥ ጥሩ እንዳልሆነ ነበር የነገራት። በዚህ አጋጣሚ ደግሞ የወሰዳት ሹፌር እንዲሁም የያኦዶንግ አክስት ጂን ሁሉን ነገር ይሰማሉ። ታዲያ ሁለቱ ከተጣሉ በኋላ የ3 ወር እርጉዝ እንደሆነችና ልጁን ልታቋርጠው እንደሆነ ነበር የተረዱት። በሌላ በኩል ያኦዶንግ የነበረው ፍቅረኛው ጋር ነበረ። ከሷ ጋር ቲያትር ከታደሙ በኋላ የአሻንጉሊት ልብስ በመልበስ መድረክ ላይ ነበር የወጣው። እሷንም ወደ መድረክ አውጥቶ የአግቢን ጥያቄ ተንበርክኮ ይጠይቃታል። ታዲያ ቀለበቱን ነበር ያወጣው። ሁሉም ሰው በጩኸት እያደማቸው ነው። እሷም ልታለቅስ ደርሳ ነበረ። በዛ ጊዜ የቀለበቱን እቃ ሲከፍተው ግን ቀለበቱ ውስጡ አልነበረም። በዚህም ሁሉም ሰዎች ይደናገጣሉ። የት እንደጣለው አያስታውስም ነበር። እሷም አባትየው ከተሻላቸው በኋላ ወደ ቤት ነበር የወሰዷት። በዚህም
አባትየው እሷ ጋር በመቅረብ የነገሯት ነገር ብቻዋን እንዳልሆነች የብቸኝነት ስሜት እንዳይሰማት ያዶንግ ወደዚህ በመጣ ጊዜ ሁሉም ነገር እንደሚፈታና ደስተኛ እንድትሆን እየነገሯት ነበር። ሳታውቀው የቤተሰብን ጣዕም እያጣጣመች ነበር። አባትየው ደግሞ ለያዶንግ ነበር የደወሉት። በዚህም እየጮሁ ፍቅረኛው እዚህ እንደሆነች ፍቅረኛውን ትቶ የት እንደሆነ እሱና ወደ ቤት እንዲመጣ ነበር የተነገረው። ታዲያ እሱ ግራ ገብቶት ነበር። አባትየው ግን ተናዷል። በዚህም ግራ ቢገባውም ምክንያቱን ለማወቅ የደወለው ለእህቱ ያውሺ ነበር። በዚህም ሲጠይቃት የሱ ፍቅረኛ እዚህ እንደመጣች የቤተሰቡን ቀለበት እንዳደረገችና እርጉዙላ እንደሆነች ትነግረዋለች። ግራ ተጋብቷል። ምን አይነት መሳሳት እንደሆነ አላወቀም ነበር። በተመሳሳይ ሁኔታ ደግሞ ባይና ውሸቱ እየተጣጣፈ ስለሆነ ቤተሰቦቹን መጉዳት ስላልፈለገች አንሶላ በመቀጣጠል ዘላ ለማምለጥ እየሞከረች ነበር። ወደ ታች በወረደችበት ጊዜ ግን የሱ ቤተሰቦች መሬት ላይ እያወሩ ትሰማለች። እንደ አጋጣሚ ሆኖ ደግሞ እሷ ወደ ታች እየወረደች እያለ የአያትየው ክፍል ፊት ለፊት ጋር ነበር የደረሰችው። አያትየውም ተመልሳ እንድትወጣ ነበር ምልክት የሰጧት። ከዛ ባሻገር ደግሞ እሷ ያረፈችበት ክፍል በሩ እየተንኳኳ ነበር። እንዳይታወቅባት በማሰብም ወደ ላይ በመውጣት በሩን ትከፍታለች። ሰውነቷ እንዳለ አልቧት ነበር። የመጣችው የሱ እህት ያውሺ ነበረች። እርጉዝ በሆነችበት ጊዜ ብዙ እንቅስቃሴ ማድረግ ጥሩ እንዳልሆነ ይሄንን የሞቀ ወተት እንድትጠጣ ነበር የነገረቻት። ርቃት የነበረችው እህቷ የመጣች ያህል ነበር የተሰማት። በዚህም ደስ ይላታል። ታዲያ እርጉዝ እንደሆነች እየታሰበ እንደሆነ በተረዳችበት ጊዜ እንዴት ብላ ይህን ውሸት ማቋረጥ እንዳለባት ግራ ገብቷት ነበር። ያዶንግ እስኪመጣ ድረስ እዛ ቤት መኖር ጀመረች። ከቤተሰቡ ጋር በጣም እየተቀራረበች ነበር። ፀሐይ እንኳን እንዲነካት ፍቃደኛ አልነበሩም። በጣም ይንከባከቧታል። የምትበላበትን ጊዜ እነሱ ነበር የሚወስኑላት። ምግብ እየተሰራ ይቀርብላት ጀመረ። ከዚህ መቀራረብ የተነሳ የያዶንግን አባት ራሱ አባቴ ሁላ ብላ መጥራት ጀመረች። ምግብ በመስራትም ታገዛቸዋለች። አያትየው ምግብ መብላት ላይ ጎበዝ አልነበረችም። ነገር ግን እሷ እያቀዘቀዘች ስታጎርሳቸው ይበሉ ነበር። ይሄ ቤተሰብ ውስጥ ትልቅ ደስታ ፈጥሮ ነበር። ከትንሽ ቆይታ በኋላ ያዶንግ ወደ ከተማው ነበር የመጣው። ቤተሰቦቹ ፊትን በመቆም ለምን ሚስቱን እንዳስቸገረ እየተጠየቀ ነበር። ሚስቱ የተባለችው ሴት ስትመጣ ባይና ነበረች። እሱም በጩኸት ሚስቱ እንዳልሆነች ሌላ የሚወዳት ሴት እንዳለች እጅ አስመሳይ እንደሆነችና ቀለበቱን ሁላ እንደሰረቀችው እየተናገረ ነበር። ሊያምኑት አልፈለጉም። ታዲያ እሱ ሌላ ሚስት አለኝ ብሎ ሲናገር በሰማችበት ጊዜ እሷ አዎ ትላለች። ሁለቱ ፍቅረኛሞች እንደነበሩ ነገር ግን እንደማገጠባት ነበር የተናገረችው። ይሄንን ሲሰሙ የሱ ቤተሰቦች በጩኸት እሱ የሚያወራውን ከማመን ይልቅ እሷን አምነው ይደበድቡት ጀመረ። መሬት ላይ ሆኖ እርጅኝ ላይ ያላት ነበር። ያኔ እሷ ማንነቷን ይበልጥ እንዲወዱት ለማድረግ ፊት ለፊት ነበር የገባችው። እንዳይመቱትና እንደምትወደው ትናገራለች። እነሱም እንደዚህ በድሏት እንኳን ትወደዋለች ብለው እንዲያስቡ አድርጓት ነበር። ታዲያ በዚህ የተነሳ ቤተሰቦቹ ጥልት ያደርጉትና እሷ እዛ ቤት እንደምትኖር እሱ ደግሞ ከቤት እንዲወጣ በመናገር ገፍትረው እቃውን ሰብስበው ሹፌሩ ቤት እንዲኖር ነበር የነገሩት። በዚህም እሷ በቀሏ ስለተሳካላት በጣም ደስተኛ ሆና ቤት ውስጥ እየጨፈረች ነበር። በቀጣይ ቀንም እሱ ጋር ትሄዳለች። የአባቷን ፎቶ እንዲመልስላት ነበር የጠየቀችው። እሱ ደግሞ በጩኸት ምንም ያባቷን ፎቶ እንዳላየ ቀለበቱን የሰረቀችው እሷ እንደሆነች ይናገራል። ታዲያ በዚህ ንዴትም በጥፊ ነበር የመታችው። ድምጹን ሰምቶ ሹፌሩ ወደ ውስጥ ይመታል። ያኔ ጉንጮቿን ይዛ እንደመታትና እያለቀሰች እንደሆነ ማስመሰል ጀመረች። ሰውየው በንዴትም የመታው ያዶንግን ነበረ። በሌላ በኩል አቶ ፌንግ ከተማው ላይ ውድድር እንዳለ የሚያሳይ ፍላየር እየበተኑና እየለጠፉ ነበረ። እሷም ቀርባ ውድድሩ ላይ እንዴት የሳቸው ልጅ እንዳልተሳተፈ ትጠይቃቸዋለች። እሳቸውም ቢሳተፍ ምኞታቸው እንደሆነ ነገር ግን እሱን ማሳመን ከባድ እንደሆነ ነበር የተናገሩት። እሳቸውም እሷን ተጠቅመው ውድድሩ ላይ እንዲገባ ለማድረግ እንዳሰቡ ነበር ያሳወቋት። ከእህትየው ጋርም በመሆን እሱን ወደ ቤት ነበር የጠሩት። ለረጅም ጊዜ ከሹፌሩ ጋር ሲኖር ምግብ እየበላ ስላልነበረ አሁን ቤት ገብቶ ብዙ ምግብ ሲቀርብለት በደስታ ነበረ ምግቡን እያጣጣመ ሲመገብ የነበረው። በዚህም በመቀጠል ስለ ውድድሩና ስለ ሻምፒዮንሺፑ አወሩታል። እሱ ግን ሲሰማ ምንም አልመሰለውም። ያለው ምግብ ማግበስበስ ላይ ነበረ። ያኔ የነገረችው ውድድሩን እንዲወዳደር እንደምትፈልግ ነበረ። እሱም መቼም ቢሆን ውድድሩ እንደማይወዳደር ይናገራል። አክስትየው ጂንም ይሄን ከሰማች በኋላ ፊት ለፊቱ ያለውን ምግብ እንድታነሳሳ ለያውሺ ነበር ትዕዛዝ የሰጠቻት። እሱም ወዲያው እሺ ብሎ ውድድሩ እንደሚሳተፍ አሁን ግን ምግቡን እንዲበላ እንዲፈቅዱለት ነበር ያሳወቃቸው። እሺ ካለ ጊዜ ጀምሮ የምትቆጣጠረው ባይና ነበረች። ስፖርት ታሰራዋለች፣ ምግቡን ትቆጣጠራለች። የሚነሳበትንና የሚተኛበትን ሰዓት እሷ ነበረች የምትቆጣጠረው። በዚህ የተነሳ ሳያውቁት በመካከላቸው ትልቅ መቀራረብ ተፈጥሮ ነበረ። ውድድሩ እስኪደርስ ድረስ እጅግ እየተቀራረቡ ነው። ታዲያ እሱ ብቻውን ሲሆን የሚያሳልፍበት ስፍራ ነበር የወሰዳት። ቦታው ፀሐይ አጠገባቸው የሆነች ያህል የሚመስል በጣም የሚያምር የፀሐይ ግርዶሽ ያለበት ስፍራ ነበረ። በጣም ያምራል። እሷም እያየች ስትናገር የነበረው ሁሌ እዚህ ብትኖር ምኞቷ እንደሆነ ነበረ። እሱም ይህን ከሰማ በኋላ ሊያገባት የነበረችው
እጮኛው እንደዚህ አይነት ከተማ ላይ የሚኖሩት አዛውንት የሆኑ ሰዎች እንደሆኑ እንደምታምን እሱና እሷ ከተጋቡ በኋላ እንደዚህ አይነት ጸጥ ያለ ስፍራ ላይ ለመኖር እድሜያቸው እንዳልደረሰ ከተማ ለወጣቶች እንደሆነና ገጠራማ ከተማ ደግሞ ለአዛውንት ነው ብላ የምታስብ አይነት ሴት እንደነበረች ይነግራታል። ከሱ ጋርም ተቀራርባ አውርታ ተሳስቃ ቤት ስትገባ ያገኘችው ጓደኞቿን ነበረ። እሷን ፈልገው ነበር የመጡት። በዚህም በመገረም የዚህም ቤተሰብ ደሴት ለራሷ ልታደርግ እንደሆነ እዚህ ላይ ደግሞ የገንዘብ ሼር እንደሚፈልጉ ካልሆነ ማንነቷን እንደሚናገሩ ነበር የነገሯት። እሷም ቤተሰቦቹ ልክ እንደ ቤተሰቦቿ እንደሆኑ ልትጎዳቸው እንደማትፈልግ ነበር አስረግጣ የተናገረችው። እነሱ ግን ገንዘብ ፈላጊ ስለሆኑ ሊተዋት ፍቃደኛ አልነበሩም። የሻምፒዮንሺፑም ውድድር ይደርሳል። እዛ ውድድር ላይ እጅግ በጣም ብዙ ሰዎች ነበሩ። ታዲያ ያሸነፈ ሰው የባህሩ ንጉስ ተብሎ ይሰየም ነበረ። ሁሉም ሰዎች ወጥተው ስለራሳቸው ያስተዋውቁ ጀመረ። የራስ መተማመናቸው ገዝፎ ነበረ። ነገር ግን በጣም የፈራው ያዶንግ ነበረ። እሷን በቻለችው መጠን ልታበረታታው እየሞከረች ነው። ስማቸውን በሚያስተዋውቁበት ጊዜ ራሱ እሱ ስሙን ሲያስተዋውቅ ድምጹን ቀንሶና ፈርቶ ነበረ። ሁሉም በጀግንነት ነበረ ፕሮግራማቸውን ሲያቀርቡ የነበረው። የሱ ተራ በነበረበትም ጊዜ ከበሮ በመምታት ስታግዘው የነበረው ባይና ነበረች። እሱ ደግሞ ባህላዊ የቻይና ሰዎች የሚለብሱትን ልብስ በመልበስ ጥሩ ፕሮግራም ነበር ያቀረበው። እዛ ያሉ ሰዎች እንዳለ በፕሮግራሙ ተደስተው ነበረ። ታዲያ ውጤት ሰዓትም ይደርሳል። ውጤት በተነገረበት ጊዜ ያሸነፈው እሱ ነበረ። ታዲያ ግን ሰዎች ሁሉ ደስተኛ ቢሆኑም አንድ ሰውዬ ደስተኛ አልነበረም። እርዳታ ከሌላ ሰው እንደፈለገና እንደተጠቀመ ነበር የተናገረው። እርዳታ ሰጠች የተባለችው ባይና ነበረች። ያኔ የሱ ቤተሰቦች ከቆሙ በኋላ ሲናገሩ የነበረው ሚስቱ እንደሆነችና ከሚስቱ እርዳታ የመቀበል መብት እንዳለው ነበረ። እሷም እየሮጠች ሄዳ ታቅፋለች። አባትየውም በሁለቱ በጣም ደስተኛ ሆኖ ነበረ። በቀጣይ ቀንም እሷ ቤት በተመለሰችበት ጊዜ ልብሷን እየሰበሰበች ነበረ። ታዲያ እሱ ውድድሩን ካሸነፈ ወደ ራሷ ሀገር እንደምትመለስ ቃል እንደገባች። ታዲያ ሁለቱ ጓደኞቿ የሱን ቤተሰቦች እንዳይነኩ ያላትን ብር እንዳለ እንዲወስዱና እንዲሄዱ ነበር ያስጠነቀቀቻቸው። እነሱም የእውነት ያንን ቤተሰብ እንደወደደች ባዩ ጊዜ አዝነውላት ነበረ። እቃዋንም ተሰበስባለች። በሌላ በኩል ደግሞ እሱ እዛ ከነበረው እቃ በፓኬጅ ተልኮለት ነበረ። ከዛ መሀል እቃውን ሲፈትሽ ያገኘው የእሷን አባት ፎቶ ነበረ። በዚህም ሊመልስላት ክፍሏ ጋር ነበር ሄደው። በሩን በሚያንኳኳበት ጊዜ እሷ ደግሞ ሻንጣውን ይዛ ልትወጣ ነበረ። ታዲያ ይሄ ሁሉ ውሸት ስለሆነ ከዚህ በኋላ ውሸቱን መቀጠል እንደማትፈልግ እሱ የሻምፒዮንሺፑን ውድድር ካሸነፈ እንደምትሄድ ለራሷ ቃል ገብታ እንደነበረ ትነግረዋለች። ከመሄዷ በፊት ግን ለሁሉም ደብዳቤ ጽፋ ነበረ። ትክክለኛ ማንነቷንም ትነግራቸዋለች። እነሱም ስለተዋሹ አዝነው ነበረ። እንድትሄድ ግን አልፈለጉም። እሷ ግን እቃዋን ይዛ ነበር ሄደችው። በዚህም እህቷ ጋር ትሄዳለች። እህቷ ለሰርጉ አልተዘጋጀችም ነበረ። ለምን እንዳልተዘጋጀች ስትጠይቃት እሷን ስትጠብቅ እንደነበረ ትነግራታለች። ባይና ምንም ቢሆን ለፍቅር ትልቅ ቦታ ነበራት። እሷን ካቀፈቻት በኋላ ደስተኛ እንድትሆን እንደምትፈልግ ነበር የነገረቻት። ከትንሽ ቆይታ በኋላ የእሷ እህት ባይጂያ የምታገባው ወንድ ይመጣል። እሱም እሷ ስለማትወደው በጣም ፈርቶ እንደነበረ በዚህም ባይና ልክ እንደ ቤተሰብ እንድትቀበለው እንደሚፈልግ የነሱ የቤተሰብ ፎቶ ላይ የራሱን ፎቶ በመለጠፍ ልክ እንደ ቤተሰብ እንድታየው እንደሚፈልግ ነበር የተናገረው። እሷም እንደ ቤተሰብ ተቀብለው ነበር። በዚህም ፖሊሶች ጋር ሄዳ ቅጣቷን ተናዛ ከብዙ ጊዜያቶች በኋላ አስተናጋጅ ሆና መስራት ጀመረች። በዚህ ህይወቷም ደስተኛ ነበረች። ሰዎችን ማጭበርበር እርግፍ አርጋ ትታ ነበረ። ታዲያ አንድ ቀን ላይ ስራዋን ጨርሳ በምትወጣበት ጊዜ ብዙ ቀለም ያለው ሱፍ ለብሶ ሲጠብቃት የነበረው ያዶንግ ነበረ። በዚህም ከዚህ ቀደም እሱ ቤት በምትኖርበት ሰዓት እንደዚህ አይነት የፍቅር ነገር እንደምትወድ አንዲት ሴት አስተናጋጅ ሆና ከስራዋ ስትወጣ ባሏ ደግሞ የተለየ ቀለም ያለው ልብስ ለብሶ እንደሚያፈቅራት እንዲነግራት እንደዚህ አይነት ምኞት እንደምትመኝ ነበር የነገረችው። እሱም እንደዛ ነበር ያደረገው። ልቡ በፍቅሯ እየተቃጠለ እንደሆነ ይነግራታል። እዛው የሱ ቤተሰቦች አንድ በአንድ በመምጣት ጠረጴዛ፣ ወንበር፣ ሻማ ያስተካክሉ ጀመረ። ከዛም የፍቅር ጽዋ እንዲሁም ምግባቸውን እንዲቋደሱ አስቀምጧቸው ነበረ። እሷም የተረዳችው ከያዶንግ ትልቅ ፍቅር እንደያዛትና እንዳረሳችሁ ነበረ። እሱም በበኩሉ በጣም እንዳፈቀራት ተረድቶ ነበረ። በዚህም አብረሽኝ ሁኚ ብሎ ይጠይቃታል። የሱ ቤተሰቦች ተቀብለዋት እሷም እሺ ብላ ይሄ ቆንጆ እጥር ምጥን ያለ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።